ይገኛሉ። ማሂ ግን እንግዲህ ሰላም ይችኛዋ እንደሆነችም ብዙም ስለማታውቅ እሷ በቃ መናገሯን ብቻ ነው ያወቀችው። ተንኮል አስባ አይመስልም፣ ግን ደግሞ ከውጪ ገብታ እና ሰላም እንግዲህ ለነሱ ውሃ ይዛ ወደ ሳሎን ወደ እያቀረበችላቸው ማሂ እንግዲህ እኔ ምልህ ናቲ የልጅን ደህንነት ለማወቅ ነገ ሐኪም ቤት አብረኛ አትሄድም ወይ ስትል ጥያቄ አቅርባልታለች ማለት ነው። በዛ መሀል ሰላም ትሰማለች ማለት ነው። ግን ናታንም መልስ አልሰጠም። ሰላምም እንደዛው ማሂ ነፍሰ ጡር እንደሆነ ስላወቀች በጣም ደንግጣ ቆማ ሁሉንም እያየቻቸው ነበረ። እና ናታን ምን ሊያደርግ ይችላል? ሰላምን ሳሁን ስትሰማ እንዴት ሊሆን ይችላል? ያው ማሂ ትክክለኛ ነፍሰ ጡር ስላልሆነች እውነቱ እስከሚያውቁት ድረስ እንግዲህ ሰላምና ናታን ደግሞ ድጋሚ ሊጣሉ ነው ማለት ነው። ማሂ ግን በጣም ተንኮለኛ ናት። ምክንያቱም በተደጋጋሚ የልጅሽን አባት ለምን እንደማያስነግሪኝ እያለ ክላሷ ውስጥ ገብቶ ራሱ ጥያቄ ስጠይቃት ነበረ። እሷን ግን በቃ ነፍሰ ጡር ከሆንኩኝ በኋላ ክላሴ መመላለስ አብዝተሃል፣ እንዴት ደስ ይላል እያለችም ነበረ በሌላ መንገድ አይተው። እሱ ግን ትነግረኛለች ብሎ ነው የጠበቀው። ወይ አንተ ነህ ወይ ደግሞ በቃ ሌላ ሰው ነው ምን አስጨነቀ ትለኛለች ብሎ ነው። ያው ሰርጋቸው እየቀረበ ስለሆነ እስከዛ ዝም ብትልም ግን የሰርጋችን ቀን የሆነ ነገር ማድረጉ አይቀርም ብሎ ስለሚያስብ ናታን ለዛ ነው በቃ አጥብቆ ሲጠይቃት የነበረው፣ ግን መናገር አፈልግም ማለት ነው። ሮዛ እንግዲህ ቅዱስን ለማግኘት ስትል በድጋሚ እንደ ወንድ ሽማግሌ ለብሳ ቅዱስን ፍለጋ ትወጣለች ማለት ነው። እናም ወደ የሚቀመጥበት አካባቢ ታገኘውና ለማናገር ትሞክራለች ማለት ነው። ልጄ ጠፍታብኝ ነበረ ብላ ልክ እንደ ወንድ ሆና ቅዱስን ስታወራው ማናገር አልፈልግም ነበር መጀመሪያ። እሺ ግን በቃ እሺ እንደዛ ከሆነ ልጄ ልሂድ ብላ ስትልም ቅዱስም እንግዲህ በቃ አትሂድ፣ እኔም እኮ ልጄ ጠፍታብኛለች፣ ልጄ ማያን ጥለዋታል፣ ደግሞ ልጅ የሚጥሉት ወይም የሚሸጡት ቤት ጋር ና ልውሰድህ ትልና ይልና ቅዱስ ማለት ነው ወደ እነ ሮዛ ቤት ይወስዳታል። ሮዝን ማለት ነው። እና እነማን ናቸው ቤት እንትን ልጅ የሚሸጡት ምናምን ብላ ስጠይቀው ቅዱስን እነኝህ ናቸው ማነገረህ እያለችም እንግዲህ ለማወቅ ፈልጋለች። እሷ ናት እያለ ቅዱስ እንግዲህ በድጋሚ ሲልም ሮዛ እንግዲህ የመጣላት ማን ነው ያው ማሂ እንደዚህ ብላ ነግረው ሊሆን ይችላል ብላ ስለገመተች በቃ እሺ ለዛሬ እዚህ ይበቃናል፣ እኔ ደግሞ መግባት አልችልም ወደ ውስጥ፣ ሌላ ጊዜ እንገባና እንጠይቃቸዋለን ትልና ሮዛ እንግዲህ ቅዱስም ይሄዳል። ሮዛም እንግዲህ ልብሷን ትቀያይርና ወደ ላይ ትወጣና ማሂን ታገኛታለች ማለት ነው። ማሂ እንግዲህ ሮዛ ከመምጣቷ በፊት ሰላምን መኝታ ክፍሏ አግኝታት ምን እየፈለግሽ ነው? እኔ ወጣ ስልልሽ ቆይ ክላሴ እየገባሽ ምን እየፈለግሽ ነው? ስለዚህ ልብሶችን ከሆነ መልበስ የፈለግሽው እንኪ ልበሽ ትልና የማሂን ሰፋፊ ልብሶች 3 ትሰጣታለች ማለት ነው። ሰላም እኔ እኮ የአንቺ ልብስ እንዴት ሊሆንኝ ይችላል? ምን ሆነሽ ነው ማሂ እንደዚህ የምታረጊኝ? ስትላት ሄደሽ ለብሰሽው እንድትመጭ ነው የምፈልገው ብላ ትጮህና ታባራታለች። እና አሁኑኑ ለብሰሽው መሄድ እፈልጋለሁ ሂጅ ለብሰሽው ነይ ትላትና ሰላም እንግዲህ ያላት አማራጭ መልበስ ነበረ። የማሂን ሱሪና አንድ ከላይ ቲሸርት ነገር ትለብሳለች። ግን በጣም ሰፍቷት ስለነበር እንደዚህ በእጇ ደግፍ አድርጋ ወደ ሳሎን ትወጣለች። ቢያንስ ባንቺ እንኳን ልሳቅ እንጂ ባንቺ እንኳን ልዝናና እንጂ እያለች ማሂ እንግዲህ በጣም ሳቅ ላይ ነበረች። እንደዚህ ሰላምን እያሰቃየቻት እያለ ነው ሮዛ ከውጭ የገባችው ማለት ነው። ሮዛም በጣም ተናዳለች ቅዱስ በነገራት ነገር። ምክንያቱም ቅዱስን ከዛ ቤት ያባረረችው ማሂ እንደዚህ አይነት ወሬ አውርታ እንደሆነ ስታስብ በጣም ተናዳ ነበረ። እና ምንም አላለቻትም። ቀጥታ ለምንድን ነው ለቅዱስ እንደዚህ ያልሽው እንደዚህ ብለሽ የተናገርሽው ትለና ማሂን እንግዲህ ትመታታለች ማለት ነው። እና በጥፊ እየመታች ይሄኛው ለሰላም ክብር፣ ሰላምንም ስታሰቃያት ነበር አይደለ ብቻዋን አግኝተሻት፣ ይሄኛው ለሰላም ክብር፣ ይሄኛው ደግሞ ለቅዱስ እያለች በደንብ ስትመታት ነበር። እና በደንብ ካሰቃየቻት በኋላ ወንበር አምጪ ትላትና ሰላም እንግዲህ ወንበር ይዛ ትመጣለች። ሰላም በየመሀሉ ፈርታ እባክሽን ሮዛ ተያት ስትል ትጮህባታለች። ሂጂ አምጪና ያልኩሽን አድርጊ ትላታለች። እና ሜካቧን ከቦርሳዋ ውስጥ አውጥታ ሰላምን እንግዲህ ሜካፕ እንድትቀባ ታደርጋታለች ማለት ነው። ሰላምም እንግዲህ ሮዛን ስላገኘ ደስ ብሏታል። እና ፊቷን የማሂን ፊት እንግዲህ ሜካፕ ታደርገዋለች ማለት ነው። ዝም ብላ ትለቀለቃትና ይልሽ ከዚህ በኋላ በቅዱስና በሰላም የሆነ ነገር ብታደርጊ እንደዚህ ነው ማሰቃይሽ፣ አለቅሽም፣ አርፈሽ ጸጥ ብለሽ ብትኖር ይሻልሻል ትልና ሮዛ ትለቃታለች ማለት ነው። ሰላም እንግዲህ
ልብሱን ትቀይራለች። ምክንያቱም ያው ሮዛ ደርሳላታለች። ባትደርስላት ኖሮ ከዚህም በላይ የሆነ ሌላ ነገር የምታደርጋት ትችላለች ማሂ ማለት ነው። እና ማሂም እንግዲህ ወደ መታጠቢያ ክፍል ትገባና ፊቷን ሜካቧን እንዲያስለቀቀች ሮዛ እኔን አታውቂኝም ማለት ነው፣ እንዴት እንደማሰቃይሽ ጠብቂ እያለች በጣም እየዛተች እየተናደደች ነበረ ማለት ነው። ሮዛም እንግዲህ ከዚህ በኋላ ቅዱስን መልሳ ወደ ቤት ለማምጣት ምን ማድረግ አለባት? በድጋሚም ለማብሳ ወጥታ ነበረ። ያው ቅዱስ ከስሯ ከጎኗ እንዲሆን ስለምትፈልግ ብቻ እንደዛ እያለች ሽማግሌ መስላ ወጥታ ከቅዱስ ጋር በድጋሚ እያወሩ ነበረ ማለት ነው። ናታን ክፍልም ገብታ እኔ ምልክ ዛሬ የክትትሌ ቀን ነው፣ ስለዚህ አብረኝ ትሄዳለህ፣ መሄድ ትችላለህ ወይ ወደ ሐኪም ቤት ብላ በድጋሚ ትጠይቀዋለች። ናታንም እንደማይችል አልፈልግም ይላታል ማለት ነው። እሺ ደስ እንዳለህ ትልና ትሄዳለች ማለት ነው። ናታን በዚህ መሀል በጣም ግራ ይጋባል። ለምንድነው እች ልጅ እንደዚህ የምትለኝ ማለት ልጁ የልጁ አባት ማን ሊሆን ይችላል የሚለውን እንዴት ሊያውቁ ይችላሉ? አሁን ማሂ የዋሸችሁን ምን ይሁን? ያችኛዋም ልጅ ዶክተር እየተባለችዋ እንግዲህ ታስራለች ማለት ነው። እስር ቤት ገብታለች። ግን በምን አይነት መንገድ ያገኙታል? ያው ይቆያል እንጂ ሮዛና ናታን እንግዲህ ውሸቷን ይደርሱባታል ማለት ነው። ምክንያቱም ደግሞ ባይደርሱባት ሰው ባይነግራቸው እንኳን ሆዷ እያስታወቀ አልሄድ ሲል እንግዲህ በዛም መገመት ይችላሉ ማለት ነው። ግን ያው ሰላምና ናታን በድጋሚ ይጣላሉ። ምክንያቱም ሰላም ሰምታለች ማሂ እርጉዝ እንደሆነች። እርጉዝ ከሆነች ደግሞ ናታን በጣም ስለምትፈልገው ያው ከናታን ነው ብላ ስለምጠረጥር በጣም ነው የምትቀየማቸው። ከቤት ውስጥ ራሱ ልውጣ ማለቱ አይቀርም። ብቻ ግን ምን ይፈጠራል የሚለውን ቀጣይ የምናይ ይሆናል። ሮዛ ግን አትለቃትም ማሂን ማለት ነው። አንደኛ ሰላም ፊት ነበር እንደዛ ያለችው። ሰላም እንድታውቅ አፈልግም ሮዛ ማለት ነው። ነገሩን በቃ በውስጥ መጨረሻ ማስተካከል ነው የሚፈልጉት ናታንና ሮዛ ማለት ነው። ግን ባላሰቡት መንገድ ነበር የተናገረችው ማለት ነው ማሂ። እና እንግዲህ እንዴት ያውቃሉ ያችስ የታሰራቸዋን ዶክተር እንዴት ሊያገኟት ይችላሉ? ወይ ደግሞ በሌላ መንገድ ሊያውቁ ይችላሉ የማሂን ውሸት ማለት ነው። ውሸት ያው አያዛልቅም። ማሂ እንግዲህ አንቺ ላይ እንኳን ባያገኙብሽ ሆድሽ እያደገ አልሄድ ሲል እንግዲህ መጠርጠራቸው አይቀርም። ሰላምም ለጊዜው ብትጣላም ከናታን ማለት ነው፣ ግን በናታን የሚጨክን አንጀት ስለሌላት በድጋሚ ቅርሳት የምታደርግለት ይመስለኛል። ግን አሁን ምን ያደርጓታል? በጣም ተናዶ ስላለ ምን ያደርጓታል? እናትየዋም እንግዲህ ሕክምናዋን ጨርሳ ልትመጣ ነው። ናታን ስልክ እያወራት ነበር፣ እንዴት ነሽ እናቴ እያለ እና ሕክምናዋን ጨርሳ እንግዲህ ልትመለስ እንደሆነ እየነገረቻቸው ነበር። ናታንም በጣም ደስ ይላል እናቴ በቃ እሺ ቶሎ እንደምመጭ ተስፋ አደርጋለሁ እያለም እያወራት ነበረ ማለት ነው። ሮዛም እንግዲህ ቅዱስን በምን አይነት መንገድ አድርጋ እንግዲህ ወደ ቤት ትመልሰዋለች በድጋሚ ማለት ነው። ግን እንዴት ብሎ ነው ይሄ ሁሉ ነገር የሚስተካከለው? ያው ናታንና ሮዛ መንገድ አያጡም ለሁሉም ነገር ማለት ነው። ማሂ ግን በጣም ነው የምታናድደው። በተለይ ሰላምን በጣም ነው የምታሰቃያት። ሰላም ግን ከመጣባት አችላትም። ግን አንዳንዴ የሆነ በቃ በጣም ትፈራታለች። እና ቀጣይ ምን ይሆናል የሚለውን በቀጣይ ክፍል ምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።